ሶመርና ሩቻን ለሁለት አፍኖት የቆዩት እውነት ዛሬ ፈንድተዋል። ዛሬ ቱርካን ሁሉንም ነገር አውቃለች። ቱርካን ቆማ እየሰማቻቸው በአንድ በኩል ሚኔና ሶመር ሲጨቃጨቁ ነበር። ቱርካን ሶመር የት ሄዱ ነው ብላ ልትፈልገው ነበር መውጣቷ። ይህም ቤተሰቡ ዛሬ ቱርካን ማርገዟን ሰምቶ ሁሉም እየተደሰቱ አብረው እየወሩ ነበረ። ሩቻንም ብትሆን ለቱርካን ከዚህ በኋላ ጥሩ ሰው እሆንላታለሁ እያለች አመለካከቷን እየቀየረች ነበረ። ነገር ግን ሚኔ ሶመር በፍጹም እንደምታስበው አልሆንልህም እያለችው ነው። ረባክህ በአንተ ውሸቶችን ልታለለ ልጅንና እኔን በቀላሉ ልታስወግድ የማይመስል ነገር ነው። ስማ እኔ በፍጹም አልሸነፍም፣ እሺ በፍጹም ካንተ ህይወት በቀላሉ አልወጣም ስለማታቀኝ ነው እያለችው ነው። እንደዚህ አፍጣ ለመብቷ ስትሟገት በአንድ በኩል ቱርካን ቆማ እያዳመጠች ነው። ይኸውልሽ ሚኔ እረፊ ሚኔ፣ ይኸውልሽ ከኔ ጋር እንደዚህ አይነት እል ውስጥ መጋባትሽን አቁሚ፣ ብታርፊ ነው የሚሻልሽ፣ አለበዚያ ታጭኛለሽ አላት። ሶመርን አንድ ጊዜ አጥቻለሁ፣ በቃ ከዚህ በኋላ በፍጹም የማይሆን ነገር ውስጥ ነው የምንገባው። ይኸውልህ እኔንም ልጄንም ጠልዘህ ከቤት ልታስወጣ ነበረ፣ ላልተወለደው ልጅ ብለህ የተወለደው ልጅ ልታስወጣ ነበር ከቤት። ሁሉ ነገር የቱርካን ነገር በልጦብህ እንዴት ይሄን ያህል ትታወራለህ? ምንም እየገባኝ አይደለም ሶመር፣ እኔ መቼም ይቀራል ለማለችው ሚኔ እንደምታስብ አይደለም ሁሉም ነገር። ይኸውልሽ እኔ ለልጅ የሚሆነውን ነገር ነው እያረኩኝ ያለሁት፣ ትክክለኛ ነገር ነው የማረገው ሲል ቱርካን የምትሰማውን ነገር ለማመን እየከበዳት እንባ የተናነቃት ስታዳምን ነበረ። ተሳሳትኩኝ እያላን ነበረ። ተሳስታል፣ ይሄ ነው ምርጡ መፍትሄ ነው፣ ይሄን ማድረግ ነው የሚሻለው። የኔ ልጅ ከእናቷና ከአባቷ ጋር አጠገብ ሆና ነው ማድረግ ያለባት። እሺ አንተ ግን እያራከን ነበረ። አንተ ልጄ ጥግ ላይ ሆና እንድታደግ ነው የፈለግከው። እስኪ መጮቻ እንኳን ገዝተህላት ታውቃለህ? ነገር ግን ገና ለሚወለደው ልጅ ብለህ እንዴት ነበር ስትንሰፈሰፍ የነበረው? እኔ ኪራዝን እርጉዞኝ እንኳን እንዴት ነበር ስትማግጥብኝ የነበረው? ከኔ ያለ ፍቅር ተሟጦ አልቆ ወደ ቱርካን የተላለፈው እያለችው ቱርካን አሁንም ቢሆን ደንግጣ በደንብ አድርጋ ጆሮዋን ከፍታ ማዳመጧን እንደቀጠለች ነው። ይኸውልህ ኪራዝ አንዳንድ ጊዜ ልጅ መሆኗን ትረሳለህ እንዴ እያለችው ነው። ሶመር ይኸውልሽ እኔ ልጄ ላይ አሁንም ቢሆን ተስፋ አልቆረጥኩም። ማድረግ ያለብኝ ነገር አደርጋለሁ። በመጀመሪያ ደረጃ ግን ሰላም ያስፈልገናል። በሰላም ነው መኖር ያለብን። እሺ ይኸውልሽ ምን ያደረገልኝ ጋርሽ እኔ ከአንቺ ጋር ሰውን የማስታወሰው ኃጢአቴን ነው። አንቺ ማለት ለእኔ የመጀመሪያ ኃጢአት ነሽ፣ የመጀመሪያ ጸጸት ነሽ። ነገር ግን ኪራስ ልጄ ናት፣ ምንም ነገር ማድረግ አልችልም እያለን ነበር። አዎ ልጄ ናት። በፍጹም የልጄን ነገር እንደዚህ በቀላሉ መተው አትችልም። እሺ የኔንም ስሜት ደግሞ መረዳት አለብህ። እኔ እናቷ ነኝ፣ ህልሜን ገለዋል። እሺ እናትነቴን የገደልከው እያለችው ነበረ። ሶመር ዝም ብሎ ያያታል። ላልተወለደው ልጅ ብለህ እኔን ከቤት ልታስወጣኝ ያሳፍራል በጣም እያለችው ቱርካን የምትሰማውን ነገር ከሰማች በኋላ ልትሄዳለችና ያዞራት ጀመረ። ከዛ ተቀመጠች። ሚኔ አሁንም ቢሆን እያለቀሰች በእል ነበር የምታወራው። የሚገባኝን ነገር አላገኘውም እያለች ነው። ቱርካን የንቀጠቀጣት ጀመረ። ከዛ በኋላ አይኗን ጨፈነች። ከዛ ተመልሳ ወደ ውስጥ እያመራች ነበረ። በአንድ በኩል ሶመር ሚኔን በቃ ሂጂ ብሏት እንድትሄድ ሊያረጋን ነው። ነገር ግን ቱርካን ወደ መታጠቢያ ክፍል ነበር የመጣቸው። ወደዛ ገብታ የምታስታውሰው በመጀመሪያ ሰርጋቸው ቀን ሶመር የነገራትን ነገር ነበረ። ስሚ እኔ አንቺ ባለውን አልችልም። እሺ ይኸውላ ነገር የወረቀት ነው፣ በቃ ወረቀት ላይ የሚያልቅ ጉዳይ ነው። እኔና አንቺ ምንም ቁም ነገር ሊኖረን አይችልም። አንቺ የቤተሰቤን ስም ወስደሻል፣ ሌላ ምንም የሚፈጠር ነገር የለም፣ ሌላ ነገር እንዳትጠብቂ ብሏን ነበረ። አሁን አጎንብሳ ታለቀስ ጀመረ። ከዛ ቀስ ሲቀደም ከሚኔ ጋር ጓደኛ ሆና ነበረ። ሚኔ የነገረቻትን ነገር አስታወሰች። ይህም እኔ የማፈቅረው ሰው እዚህ ከተማ ውስጥ ነው ያለው፣ ነገር ግን አንድ ሴት አስቸግረዋለች፣ ከእሷ ጋር ሲለያይ ወደ እኔ ይመጣል ብላን ነበረ። ከዚህ ሁሉ ጨዋታ ጀርባ ቱርካን እንደሆነች ሲገባት በጣም ነበር የተናደደችው። ከፋት። አጎንብሳ ታለቀስ ጀመረ። ሁሉም እስከ ዛሬ ድረስ ተራ በተራ ሲዋሿት የነበረው ነገር በሙሉ አንድ ባንድ ገብቷታል። ግን ነገሩ በጣም አስከፋትና ታለቀስ ጀመረ። በአንድ በኩል ደግሞ ሶመር ሚኔ ወደ ቤት እንድትሄድ እያረጋን ነው። ታክሲ ጠራለትና አስገብቷት እንድትሄድ አረጋት። እነ ነስሪን ደግሞ ይጠባበቃሉ። ምን ሆና ነው ቱርካን ያልመጣችው ይላሉ። ከዛ ሶመር እንደውም ቀድሞ መጣ። ከመጣ በኋላ ቱርካን የታለች ብሎ ጠየቀ። ተከተላ ሄዳ ነበረ አለችው ነስሪን ፈገግ ብላ። ይሁን ነገር እንደተፈጠረ ገብቷታል። ከዛ ሶመር እንዲህ ልትሄድ ትችላለች ብሎ ራሱን እየጠየቀ ገና ሳይቀመጥ ነበር ቱርካን የመጣቸው። ቱርካን ስትመጣ ኮስተርተር ብላ ነበረ። ቱርካን ምን ሆንሽ እያለ ይጠይቃታል ሶመር። በአንድ በኩል ሌሎቹም ቢሆኑ ቱርካን ምን ተፈጠረ ይሏታል። ከዛ ሶመር የኔ ፍቅር ምን ሆነሽ ነው አላት። የኔ ፍቅር ለምን ነው የምትለኝ በማለት ጠየቀችው። አልገባኝም ይላታል። ማይገባ ከሆነ ታዲያ ለምን የኔ ፍቅር የምትለኝ ብላ ተቆጣቸው። የበለጠ ግራ እየተጋባ መጣ። ስሙ እኔ ጅል ነኝ አይደለ? የኔ አክብሮት፣ የኔ ቅንነት፣ የኔ ትህትና ወደ ጅልነት የተቀየረብኝ ሰው ነኝ እያለች መበሳጨት ጀመረች። ለእያንዳንዳችሁ ያለኝ ትህትና እና ቅንነት በሙሉ እንደ አላዋቂነት ተቆጥሮብኝ ሁላችሁም ተራ በተራ ስትዋሹኝ ነበረ። ስማ ሶመር የኔም ያንተን ፍቅር እንዳለ ውሸት ነው አይደለ? ስታስመስል ነበር አይደለ? ብላ ጠረጴዛ ላይ የነበረውን ጨርቅ ወጥታ ምግቦቹን እንዳለ እየዘረገፈቻቸው ነበረ። ሁሉም ደንግጠዋል። ነስሬ በእርግጠኝነት የሆነ ነገር ተፈጠረ ብላ ልጇ በመጨረሻም ነጻ ስለወጣችላት ደስ ብሏት እያየቻን ነበረ። ሁላችሁም ውሸታሞች ናችሁ ብላ ቱርካን ትጮኻለች እያለቀሰች። ሶመር በአንድ በኩል ደንግጦ ምን ሆነሽ ነው ቆይ ይላታል። አረሳለም ይህንን ኃጢአትህን አረሳለም፣ ታሳፍራለህ። እኔ ይኸውልህ አንተን ረሳለሁ ሙልጭ አርጌ ከልቤ ነው የማወጣ። እሺ ሁሉም ነገር እንዳለ ይረሳል። ሶመር
መቼም ቢሆን ካንተ ጋር አልሆነም እያለችው ነበረ። እንዲህ እያለችው ሶመር ደንግጦ እያያን ነበረ። ከዛ አይኗን ጨፈነ ስትገልጥ እዛው ቦታ ላይ ነበረች። ይህም ባረግ ብላ እያሰበች ነበረ። ቱርካን እንደዛ ተበሳሽታ ነገሩን ከመበጥበጥ የበለጠ አሁን ደግሞ ረጋ ብላ ሌላ አማራጭ እየተጠቀመች ነው። ይህ ሁሉ ሀሳብ ነበረ በምናቧ ስታየው የነበረው። ያሳፍራል ትላለች። ከዛ ሶመር የኔ ፍቅር ምን ተፈጠረ ይላታል። ምንም ችግር የለም ብላ ተቀመጠች። ነስሪን የልጇን ባህሪ ታውቀዋለች። ቱርካን ፊቷ ሲቀያየር በደንብ እየተፈጠረው ነገር ባይገባትም ግን ለመጠየቅ ተገዳለች። ቱርካን ምን ሆነሽ ነው አለቻት። እማዬ አሞኝ ነው ችግር የለም ትላታለች። እርግጠኛ ነሽ ትላታለች ነስሪን በሁሉም ፊት። ቱርካን በሁሉም ፊት ስላለች ምንም አልሆንኩኝም ደህና ነኝ ትላለች። በአንድ በኩል ሩቻል ደግሞ የቱርካንን ማኩረፍ መበሳጨትና እንደዚህ መሆን ሁሌም ከራሷ ጋር ነው የምታገናኘው። ስለዚህ አሁንም ቢሆን በእኔ ምክንያት ነው እንደዚህ ሆነችው ብላ ተናደደች። ምን ባረግላት ነው ቆይች ልጅ እኔን የምታመሰግነው ብላ ስትበሳጭ ነበረ። ዛሬ በቤተሰብ መካከል የተደረገው የምሳ ዝግጅት ተጠናቀዋል። ሳድቅ ሁሉንም እየጨበጠ ያመሰግናል። ነስሪንም እንደዛው። ከዛ በኋላ ዳሪያ እህቴ ዛሬ እስኪ ወደ ኢዝሚር ሄዳለሁ ሽኝት ይደረግልኛል እና እንዴት ነው አሸኘኝም አመጭም አለቻት። ከዛ የእሷን ሁኔታ የተመለከተችው ነስሪን ተያት እህትሽን አታስገድጃት እህትሽ ደካክሟታል እረፍት ማድረግ አለባት ስትላን ነበረ። ከዛ የቱርካን ቤተሰቦች መኪናቸው ውስጥ ገብተው ሄዱ። ከዛ በኋላ ሶመርም ቢሆን ቱርካን እጇን ይዞ መኪና ውስጥ እያስገባን ነበረ። በዚህ ሁኔታ ወደ ቤት እየመጡ ናቸው። ከደቂቃዎች በኋላ ቤት ደረሱ። ቤት እንደደረሱ ከመኪናው እየወረዱ ነበረ። ቱርካን ወደ ቤት ልትገባለችና ሩቻል ቱርካን ምን እንደሆንሽ አልገባኝም ግን እባክሽ ግቢና ሻወሩ ሰጂ ቅልል እንዲልሽ አለቻት። ሶመርም ቢሆን ተመሳሳይ ሀሳብ እያቀረበ ነበረ። ከዛ በኋላ ቱርካን ወደ ቤታቸው ልትገባለችና ፈራች። ከዛ ሶመር የሆነ ነገር በሎሚ ጠጫለሽ ነይ ግቢ አሪፍ ነው ላንቺ እያላን ነው። ከዛ እሷ ብቻዬን መራመድ እፈልጋለሁ አለች። ምን በዚህ ጫማ እያለቻት ሩቻል ጠይቀቻት። አዋው ራዳለሁ በቃ ብቻዬን ሆናለሁ ብላቸው ሄደች። ከዛ ሶመር በቃ ማየ ወደ ውስጥ እንግባ ብቻዋን መሆን ፈልጋለች ብሎ ከእናቱ ጋር ውስጥ እየገባ ነበረ። እነ ሳድቅ እቤት ደረሱ። ከዛ በአንድ በኩል ነስሬን አይ እቺ ልጅ የሆነችው ነገር አለ አዎ እንደዛ ሆና ነው እያለች ራሷን ጠይቃለች። ከዛ ለኔዜት ነገረቻት። ኔዜት ደግሞ ብዙ አታስቢ አንቺ ያሰብሽው ነገር አልተፈጠረም ምንም ችግር የለም ቱርካን አላወቀችም ብላት ወደ ውስጥ ገባች። ነስሪን ዝም ብላ ትከተላታለች። አውሩቻ ላይ እኔማች ልጅ ለዚች ልጅ ምንም ነገር ባረግላት በቃ ምንም አትደሰትም። ይኸው ተመልከቷት አሁን እንግዲህ ለዳሪያ እህቴ ፍቅር አላሳየቻትም በሚል ተልካሻ ምክንያት ነው እንደዚህ እንደ ስስት የተቀያየረችው። በጣም ያሳፍራል። እኔ በየሰከንዱ በየደቂቃው እሷን እንዲሆነች ብዬ መጨነቅ አለብኝ እንዴ ስትል ነበረ። ከዛ ኦዙር በቃ ተያት በቃ እንደዚህ አትናደጂ እያለ ኦዙር ሩቻንን እየጠየቃን ነው። ከዛ ሶመር መጣ። ይሄ አንተ ልጅ እያየ ነው አይደለ እቺ ልጅ ፍጹም መረጋጋት የሚባል ነገር አታውቅም ስትለው እማዬ ጣልቃ ትግቢ በቃሽ ይላታል። ታዲያ አትጮህ ቀስ ብለህ ተናገር ሚኔ ካለች ትሰማለች ስትለው ሚኔ ያውቃለች አላት። ምን ትላለች? አውቃለች በሆነ መንገድ ደርሳበታለች። በቃ ቱርካን ማርገዟን ስላወቀች አይደል እንዴ የጠረጠረች እኔማ ከቤት እንድትወጣ ላረግ ነበረ እዚሁ አካባቢ ቤት ልከራይላት ግን የማይመስል ነገር ነው እያለ ነው። አሁን ነገሩ በሙሉ እየባሰበት እየመጣ ነው ያለው። ከዛ ሩቻ ላይ እኔ ያለ ነገር ልንገር ኦዙር ከሚኔ የበለጠ ቱርካን ተለበልበናለች። አሁንማ በቃ ይሄ ልጅ እስኪ ወለድ ድረስ እንደዚህ ጣቷ ውስጥ አስገብታ ነው የምታሽከረክረን አለችው ኦዙር። ከዚህ ልጅ ጋር እንደዚህ መፋጠጥሽን አቁሚ ባክሽ እያላት ስልክ ተደወለለት። ደዋያ ደግሞ የእሱ የድሮ ፍቅረኛና የሙስጠፋ እናት የሆነችው ሴቪ ላይ ነበረች። ስልኩን አነሳው። ከሩቻ ራቅ አለ። ሄለው እንዴ ሄድሽ እንዴ አላት። አልሄድኩም እዚሁ ቀርቻለሁ በቃ እንገናኝ አለችው። የት አላት። የተለመደው ቦታ በማለት ጠየቀችው። ከዛ እሱ እሺ ደስ ብሎኛል እያላን ነበረ። ዞር ሲል ሩቻል እየተከታተለችው ነበረ። የሚያወራውን ነገር ባትሰማው ጥርጣሬዋ ቀጥለዋል። ነገር ግን ቱርካን ግራ ገባት። ምንድነው እውነት ምንድነው ውሸት የሚለው ነገር ግራ ጋብቷት ዝም ብላ ትራመዳለች። እስካሁን ድረስ እንዴት እንደተሞኘች ሁሉ አስገርሟታል። መንገድ ላይ እየሄደች መኪና ሁሉ ሊገጫት፣ ነገር ግን ከራሷ ጋር አልነበረችም። ዝም ብላ ነው በእግሯ የምትራመደው። ከዛ ሲጨንቃት ወደምታስብበት ቦታ መጣች። ወደ ባህር ዳርቻ ከመጣች በኋላ እስካሁን ድረስ ሚኔ ስትነግራት የነበረውን ነገር እያሰበች ብዙ አለቀሰች። በተለይ ደግሞ ከሶመር ጋር ስትጨቃጨቅ የኔ ልጅ እዛ ግድግዳ ጥግ ትተኛለች፣ አንተ ግን ከሚስት ጋር ያለችው ነገር አስታውሳ ብዙ አዘነች። በተለይ ደግሞ ሚኔና ሶመር እንዲህ በድብቅ እስካሁን ድረስ አብረው መቆየታቸው እሷ አለመንቃቷ እስካሁን ድረስ እንዴት ስትጭበረበር እንደነበረ ያበሳጫት ጀመረ። ጆሮዋን ይዛ ታለቅሳለች። ከዛ ሆዷን ይዛ ተንበርክካ እያለቀሰች ነበረ። በሌላ በኩል ሶመር ሚኔን እያስጠራት ነው። ቀጥ ብላ ወደ መኝታ ክፍሉ እየመጣች ነበረ። ፈለከኝ እንዴ እያለች ወደ ክፍሉ ትገባለች። ከዛ ሶመን አዎ ፈልግሽ ነበር ይላታል። ሀሳብን ቀየር ካደለ አለችው። አዎ ቀይሬያለሁ ግን ለተወሰነ ጊዜ ነው ይላታል። ከቤት ውጪ ያላትን ቤት እከራይልሻለሁ ያላትን ሀሳብ ቀይሯል። ደስ አላት። ሄዳ አልጋው ላይ ቀስ ብላ እየተቀመጠች ነበረ። ይኸውልሽ ምን ያደረገልኝ ጋርሽ ኪራዝ የኔ የመጀመሪያ ልጅ ናት፣ የመጀመሪያ ደስታዬ እና አንቺ በብዙ ነገር አስቸጋሪ ነገር ውስጥ እንድታልፊ ካረኩሽ በጣም አዝናለሁ። ነገር ግን ይሄ እንዲፈጠር እኔም አልፈለግኩም ነበረ፣ ግን አጣብቅኝ ነገር ውስጥ ገብቻለሁ ሚኔ። ይኸውልሽ ከአንቺ ጋር ያለኝ ነገር በፍጹም አይሻሻል
አይሻሻልም፣ አይቀየርም። ያው እንግዲህ አንቺ የመጀመሪያ የኔ ኃጢአቴ ነሽ፣ ስህተቴ ነሽ፣ ጥፋቴ ነሽ። ሁልጊዜ እድሜ ዘመኔን እጸጸትበታለሁ። ግን ኪራዝ ምን ላርጋት? የኔ ልጅ ናት፣ የኔ ነፍስ ናት። ምንም ነገር ማድረግ አልችልም። ከአባት የሚጠበቀውን ነገር በሙሉ አደርጋለሁ። እኔ ለሰራሁት ኃጢአት ልጄ ዋጋ እንድትከፍል አላደርግም። ይሄ የሆነ እውነቱ እያላን ነበረ። ከዛ ይህም ብሏት ወጣ። ተናዳ ታየዋለች። ከዛውንም ቢሆን እሱ ወደ ቱርካን እየወጣ ይደውላል። ስልኳ አልሰራልህ አለው። በአንድ በኩል ደግሞ እነ ሳድቅና ነስሪን በቀጥታ ዳሪያን ይዟት ወደ ኢዝሚር ሊሄዱ ናቸው። ወደ ዶርም ሊያደርሷት። ከዛ የሸኟት እያለ ድንገት ነበረ ፋቴ መጣ። ፋቴ የሚያውቀው ዳሪያ የእሱ ሴት ልጅ እንደሆነች ነው። ከዛ ከመጣ በኋላ መጣው ብሎ ለዳሪያ ስልክ ስጦታ መልክ እያበረከተላን ነበረ። ሞባይል በካርቶን ሲሰጣት ድንገት ሳድቅ ከእጁ ተቀብሎ እየመነተፈውና መሬት ላይ እየጣሉ ነበረ። ዳሪያ ደግሞ ይህን ጊዜ ሌላ ጥርጣሬ እንዳይፈጠርና ፋቴ ልጄ ዳሪያ ሳትሆን ዶኑሽ ናት ብሎ ሀሳብ እንዳይቀይር ስለፈራች አመሰግናለሁ አጎቴ ብላ ተቀበለችው። ከዛ እሱ የምን አጎቴ? እሺ ለማንኛውም ታዲያ እንዴት ነው አብሬሽ ልሸኝሽ እያለ ነበረ። አያስፈልግም ብላ መኪና ውስጥ ገባች። ከእናትና ከአባቷ ጋር እየሄደች ነበረ። ፋቴ ምንም የጠረጠረው ነገር የለም። አሁን ቱርካን ቁጭ ብላ እያለቀሰች ነው በባህር ዳርቻ ላይ። ድንገት ሴቪ ላይ ወደዛ ቦታ እየመጣች ነበረ። አየቻት። ሴቪ ላይ እንደ አጋጣሚ ሆነ ወደዚህ ቦታ እየመጣች ስታያት አዘነችላት። ወደ እሷ ተጠጋች። ግን ደህና ነሽ ብላ ወደ እሷ እየቀረበች ነበረ። ከዛ የቱርካን ሁኔታ ስታይ ነፍሰ ጡር ነሽ አይደል ብላ ጠይቀቻት። ቱርካን አዎ እያለች ነው። ከዛ ሴቪ ላይ መከረቻት። ሴቪ ላይ በህይወቷ ያሳለፈችውን ነገር በሙሉ አንድ በአንድ ይጠቅማታል ብላ እየነገረቻን ነበረ። ግልጽ እኮ ነው እንደምትጎጂ፣ ግልጽ ነው ያለሽበት ሁኔታ አስቸጋሪ እንደሆነ። ነገር ግን በቃ ህይወት እንደዚህ ናት። ህይወት ተስፋ ልታስቆርጥሽ ብዙ ትሞክርሻለች፣ ብዙ ነገር ታደርግሻለች። ነገር ግን በራስሽ በሁለት እግሮችሽ ለመቆም ካሰብሽ ማንም የሚያስቆምሽ የለም። በቀላሉ በነገሮች መሰበር የለብሽም። እና ይህ ልጅ ምን እያሰብሽለን ነው? ይህ ልጅ አሁንም ቢሆን መንከባከብ አለብሽ። ልጅህን እኔም አሳድጋለሁ፣ ልጅ የትም አይሄድብኝም፣ ጠንካራ መሆን አለብኝ ካልኩኝ በኋላ አሁን ሳስበው እንዴት ደስተኛ እንደሆንኩኝ ልነግርሽ አልችልም እያለቻን ነበረ። ቱርካን በራሷ በራስ መተማመን ስሜት እንዲሰማትና ጠንካራ እንድትሆን ሴቪ ላይ በጣም መከረቻት። ደካማ ሳትሆን ጠንካራ ሴት እንድትሆን እየነገረቻን ነበረ። ከዛ በመጨረሻም ቱርካን አመሰግናለሁ ብላ ታመሰግናታለች። ሴቪ ላይ ይህንን መክራት እየሄደች በአንድ በኩል ማታ ላይ ሶመር ጨንቆታል። አሁንም ለቱርካን ይደውላል። ፈራ በጣም። ከዛ ወደ ቤት መጣ። ያገኘውን ኔዜትን ብቻ ነበረ። ነስሪን እንዲሁም ሳድቅ ኢዝሚር ሄደዋል። ከዛ ኔዜት አልመጣችም፣ ምናልባት ግን ሲከፋት የምትሄድበት ቦታ አለ ብላ ነገረችው። ሶመር ረስቶት ነው እንጂ ከዚህ በፊት ቱርካንም ነግረው ነበረ። አሁን ወደዛ ቦታ ሄደ። ከሄደ በኋላ አያት። ወደ እሷ እየቀረበ በሌላ በኩል እነ ነስሪን ወደ እነ ዳሪያ ዶርም ገብተው የምትተኛበትን ቦታ እያስተካከሉ ከዛ በመጨረሻም ተሰናብቷት እየወጡ ነበረ። ዳሪያ ከነሱ ጋር እየተላቀሰች ትለያያለች። በሌላ በኩል አሁን ሶመር ወደ ቱርካን እየቀረበ ነው። እኔ ፍቅር ምን ታደርጊያለሽ? ብርድ ላይ በርዶሻል እኮ ብሎ ኮቱን አውልቆ እያለበሳን ነው። ከዛ ምን እንደሆነች ጠየቃት። የኔ ፍቅር ምን ተፈጠረ አላት። እኔ እንጃ የትኛው ውሸት የትኛው እውነት እንደሆነ ለማወቅ ግራ ገብቶኝ ራስን እየጠየቅኩኝ ነው። ሶመርን ያውን የገደሉ ጫፍ ላይ ቆሜያለሁ፣ ምን እንደማረግ አላውቅም አለችው። ቆይማ እያስከፋችሽ በማለት ተናገረ። ምንም አላረገችኝም ሩቻል፣ ብቻዬን መሆን ፈልጋለሁ አለችው። ለምን ይላታል። በቃ ማሰብ ፈልጋለሁ አለችው። ስለምን ይላታል። ስለኛ እውነት የኛ ነገር የምር ነው፣ ስለ ልጃችንም ማሰብ ፈልጋለሁ ስለተረገዘው አለችው። ቱርካን ማለት በዚህ ሰዓት ላይ ግራ እንደተጋባሽ አውቃለሁ፣ ግን ስለዚህ ጉዳይ ብቻሽን አይደለም የምትወስኘው፣ እኔም የመወሰን መብት አለኝ። ምን እያልሽ ነው ያለሽው ብሎ ይቆጣል። ከዛ እሷ ተናዳ ታየዋለች። አያገባህም እያለችው ነበረ። ይኸውልሽ እኔ ልጃችንን በጣም ወደዋለሁ፣ እንደዚህ ያታረግ ያለ ሶመር ረፍ ሶመር፣ ከዚህ በኋላ ይህን ውሸትህን አልሰማ እያለችው ነበረ። በአንድ በኩል እና ሩቻል ጭንቅ ብሏቸዋል። ሩቻል እየተቆነጠነጠች ነው። ስልክ ትደውላለች በየደቂቃው፣ ስልክ አይሰራም። ሶመር ደግሞ ያነሳላት። በአንድ በኩል ሚኔ ደግሞ ምግብ መብላት ጀመረች። ኧረ እባክሽ እነ ቱርካን ይምጡ አብረን እንበላለን፣ ምንድነው የሚያስቸኩልሽ ትላታለች። እንግዲህ ያው ሩቻል ይሄ ያንቺ ህግ ነው፣ እኔ ደግሞ በዚህ ህግ አልተዳደርም ስትላን ነበረ። አዎ ልክ ነሽ፣ የኮርማል የቤተሰብ አባል ስላልሆንሽ ህጋችንን አትከተይም፣ ጎበዝ በርቺ ትላታለች። ከዛ ኡዙር ሩቻል በቃሽ እስኪ አንጨቃጨቅ እያላን ነበረ። ሚኔም ቢሆን ምላሷ አያርፈም። ሚኔም ብትሆን ከሶመር ጋር ደስተኛ ሆናለሁ፣ በቀላሉ እኔ እንደምታስቡት ከዚህ ቤት አልወጣም ብላ መከራከር ጀመረች። ከዛ ኡዙር ሚኔ አንዳንድ ጊዜ መስመርሽን ታርፊያለሽ። ቆይኛ ምን እናርግሽ? እስኪ የራስሽ ቤተሰብ አለሽ፣ የምራንቺ ግን ለራስሽ ክብር አለሽ። ለራስሽ ክብር ቢኖርሽ እኮ ይህን ነገር ከምንም ነገር ሳትቆጥሪው ልጅሽን ይዘሽ መውጣት ትችይ እኮ ነበረ። እንደውም ይህን በማድረግ ቅድሚያ መጀመሪያ እኛን ማስገረም ነበረብሽ። ግን ምንድን ያረግሽው አላት። ሚኔ ግን በፍጹም በእነዚህ ነገር አልጭበረበረም ብላ ከተቀመጠችበት ተነስታ እየሄደች ነበረ። ከዛ ሩቻል እኔ ፈርቻለሁ፣ ምንድን ነው የምናረገው እያለች ዞር ብላ ኦዞርን እየጠየቀችው ነው። ነገር ግን ሚኔ ወደ ልጇ መታ ይሄን የኛ ቤት፣ ይሄ ነው የኛ ቦታ፣ ማንም ከዚያ አይወስደንም፣ ማንም ከዚያ ያስወጣንም እያለች እያቀፈቻት ወደ እሷ እየጠጋች ስታወራት ነበር።
ክብሯን ተመልካቾች እንኳን ወደ ቅመም ስቶሪ የዩቲዩብ ቻናል በሰላም መጣችሁ። ክብሯን ተመልካቾች የወፍ ጎጆ ድራማ ከተጀመረ ብዙ ክፍሎች ተቆጠሩ። ውድ ተመልካቾች የወፍ ጎጆ ድራማ አሁንም ቢሆን ይቀጥላል። ሁልጊዜም ቢሆን ዘውትር እየመጣችሁ የምትከታተሉ በላይካችሁ በኮሜንታችሁ የምታግዙኝ የዘውትር ተመልካቾች በጣም አድርጌ ለማመስገን እወዳለሁ። ውድ ተመልካቾች በቀጣይ በአዳዲስ ክፍሎች ድጋሚ የምንገናኝ ይሆናል። እስከዛው ድረስ ግን በያላችሁበት መልካም ቆይታ ይሁን።